ዳጣና ኤቢ በስተመጨረሻም ተጋደሉ። አቢጌል በቃዲስ የተነሳ ቃዲስ በስልክ ሁሉንም ደውሎ ከነገራት በኋላ አንቺ ዳጣ ከኔ ችግርሽ ምንድን ነው? ከኋላ መተሽ ናታንን ቀማሽኝ። አሁን ደግሞ የተሰበረውን ልቤን በቃዲስ እየጠገንኩኝ እሱ ጋር እየተጀናጀንሽና እንዳፈቀርሽውና እንደወደድሽው የተናገርሽው ለምንድን ነው? በጣም አሳፋሪ ነገር ነው ያደረግሽው። እኔ እኮ ከሚባለው በላይ እንደ እህት ሁሉንም እርግፍ አድርጌ ትችልሽ ነበር። አንቺ ግን በሚያሳዝን ሁኔታ የሰራሽው ስራ እጅግ በጣም ልብ የሚሰብርና የሚያሳዝን ነው። እንዳንቺ አይነት ወራዳና እንዳንቺ አይነት ራስ ወዳድ ሴት የለም። ናታን አንተስ ቢሆን ይህንን ነገር ስታደርግ እንዴት ዝም ትላታለህ? ብላ ቀወጠችው። ኤብዬ በፈጠረሽ ተረጋጊ። አሁን ይህንን የምንነጋገርበት ጊዜ አይደለም። ከምትዩና ከምታስቢው በላይ የሌለ ነገር ያልተፈጠረ ነገር እያሰብሽ ራስሽን ከባድ ችግር ውስጥ አታስገቢ ብሎ አላት። ምንድን ነው ችግር ውስጥ የማላስገባው? በጣም አሳፋሪና ከባድ ድርጊት ነው ያደረግከው። እኔ እኮ ምንም ቢፈጠር ምንም እያንዳንዱ የሆነውን ነገር በሙሉ አምኜ ተቀብዬ ለማለፍ ሞክሬ ነበር ግን በጣም የሚያሳዝንና የሚገርም ነገር ማድረግህ ልብ ይሰብራል ብላ ቀወጠችው። ኤቢ እንግዲህ ዳጣን ጸጉሯንና እጇን ጠመዘዘቻትና መሬት ላይ ስታፈርጣት ራሷን መቆጣጠር አቅቷት በድንጋጤ አበደች። እጅግ በጣም ከሚባለው በላይ ዋጋና መስዋዕትነት የከፈለችለት የመጨረሻዋና ያንዴ ይሆነኛል ብላ ያሰበችው ቃዲስ እጅግ በጣም ከባድና አደገኛ ተንኮልና ሴራ እንዲሁም ደግሞ ያልታሰበ ነገር እያደረገ መሆኑን መረዳት ያቃታት ለምን እንደው በጣም አሳዛኝ ነገር ነው ከሚባለው በላይ ራሷን መቆጣጠር አቅቷት እንግዲህ ኤቢ እስከ ዛሬ ድረስ ሁሉንም ነገር እርግፍ አድርጌ የተውኩት ናታንን ሳልወደውና ሳላፈቅረው ቀርቼ እንዳይመስልሽ ግን አንቺን ምርጫው ካደረገ ከህይወታችሁ ወጥቼ የራሴን ህይወት ስጀምር አንቺ ደግሞ በጣም በሚያሳዝንና በሚገርም ሁኔታ ይህን ታደርጊብኛለሽ ብዬ በፍጹም አላሰብኩም ነበር ብላ አቢጌል ዳጣ ላይ ከባድና አደገኛ ስህተቶችን ሰራች። ወይዘሮ ማርታም ሰተት ብላ መጣችና ትናንትና እኔና ደረጀ ላይ የተፈጠረውን ነገር በሙሉ ምንም አልመሰላችሁም አይደል? ገና በቃዲስ ገና በናታን እያላችሁ በወንድ ትጣሉልኛላችሁ። የሴት ጎረምሳ ድሮውንም ይኸው ነው እያለችው ወይዘሮ ማርቲ ከሚባለው በላይ በንደት ልጆቿን የልብ ተናገረች። ናታንም አቢጌልን ለማረጋጋት ሞከረ። ዳጣን ይህን ነገር ተይ ብዬሽ ነበር። ኤቢ በፍጹም አሁን ላይ የምትታገስበት አንደበት የላትም። እስኪ አንቺ ሳስቢው ዳጣ በሰዓቱ እኔም በጣም እንደምትወደኝና እንደምታፈቅረኝ ታውቂያለሽ። ከኔ ከነበራት ጊዜያት በሙሉ በስንት መከራ እንደወጣሽ ታውቃለሽ። አሁን ደግሞ ከወደደችውና ካፈቀረችው ቢያንስ አንቺ ዝም ማለት ነበረብሽ ብሎ ቀወጠው። ቆይ ምን እየሆንክ ነው? ለምን ወደ ኋላ ወደፊት ትወዛወዛለህ ናታን? እንዴ ያንን ነገር እኮ አንተ ወደ ፈቅደ ከኔ ጋር ሆንክ እንጂ ለኤቢልክ ነው እንዴ ከኔ ጋር የሆንከው ብላ ዳጣ ሌላ ነገር ስታነሳ በጣም ራስ ወዳድ ናችሁ። ሲጀምር ያን ሁሉ መስዋዕትነትና ዋጋ ላንተ ከፍሌልህ ሲጀምር አንተ ምንም ነገር አልመሰለህም። ሲቀጥል ደግሞ እያንዳንዱ የተፈጠረውና የሆነው ነገር ከአቅሜ በላይ ስለሆነብኝ አንተ መለማመጥ ሰልችቶኝ የራሴን ህይወት መኖር ስጀምር እንቅፋት የምትሆኑብኝ ለምንድን ነው ብላ ኤቢ ራሷን መቆጣጠር አቅቷት ዳጣ ላይ ከባድና አደገኛ ነገር አደረገች። አቶ ደረጀ እንግዲህ በደረሰበት አደጋ ምክንያት ለተወሰነ ጊዜ መናገር እንደማይችል ዶክተሮቹ ተናገሩ። ወይዘሮ ማርታም ወደ ደረጀ ክፍል መጣችና ስማ ደረጀ፣ የኔና አንተ ትዳር እንደማይሆን ሆኖ ከሚባለው በላይ ዋጋና መስዋዕትነት የተከፈለለት ህይወት እጅግ በጣም ከሚባለው በላይ ብዙ ነገርን አልፈናል። ስለዚህ እያንዳንዱ የሚፈጠረውና የሚሆነውን ነገር
አብሮ ለማየት ከባድና አደገኛ እርምጃ ያስፈልጋል። ስለዚህ እኔ በጣም ለትዳሬ ታማኝ እንዲሁም ደግሞ ከምታስበውና ከምትለው በላይ ዋጋና መስዋዕትነት አድርጌ ነበር። በመጨረሻ ግን አንተ ሁሉንም ነገር አበላሽተዋል። ከአሁን በኋላ ህይወትህም ላይ ምንም ዋጋና ትርጉም የምሰጥ ሰው አይደለሁም ብላ ቀወጠችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜት ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀ እንግዲህ ሕክምናውን ከጨረሰ በኋላ ወደ ቤት ቢመጣ እጅግ በጣም በሚያሳዝንና በሚገርም ሁኔታ የመናገር ችሎታው በፍጹም እንደማይሆንና ለተወሰኑ ጊዜያቶች በጭራሽ ማውራት እንደማይችልም ጭምር ተነገረ። እንግዲህ አቶ ደረጀን ወደ ቤት አምጥተው ዳጣና እንዲሁም ኤቢ እየተንከባከቡት ነበረ ማለት ነው። በመጨረሻም እሱ ምንም ማውራት አይችልም፣ እነሱ ግን እያወሩ ነበርና በጭራሽ መልስ መስጠት አልቻለም። ኤቢም አባዬ ሁሉም ነገር ይስተካከላል፣ እማዬም ሁሉንም ነገር ይቅር ትልሃለች። ሰላምንም ደግሞ አባቴን በሰከረበት ቦታ ላይ እንደዚህ አደንዝዛ መጠጥ አጠጥታ አስገድዳ ስለደፈረች ብቻ የ5 ዓመት እስራት እንዲፈረድባት እኔ ከሳታለሁ ብላ ቀወጠችው። አቶ ደረጀ መናገር እየፈለገ አይኑ ፍጥጥ ብሎ ቀረ። ሰላምን እንግዲህ አንጠልጥላ ክስ ከጀመረች በኋላ ኤቢዬ ንብረትም ሀብትም እካፈላለሁ እያለች ስትል ነበር። ያንንም በፍጹም እንዳታደርገው ነው እንትን የምለው ብላ ወስናለች። ዳጣም ደግሞ በቃ ሰላምን ልትከሻት ነው ኤቢ ወሰንሽ አለቻት። ቆይ አንቺ የሰላም ነገር ለምንድን ነው እንደዚህ አንቀጠቀጠሽ? ዳጣ አባዬ የተሰራው ስራ የአባዬና የማየ ትዳር መበተኑ ምንም አልመሰለሽም እንዴ አለቻት። አረ ኤቢ በፈጠረሽ እንዴት እንደዚህ ትያለሽ? እስኪ እማዬን ስንት ቀኗ አልጋዋ ላይ ተቀምጣ ደም እንባ እያለቀሰች የእሷ ህመምና ለቅሶ ለእኔ ምንም የማይመስለኝ ለምንድን ነው? ግን እንዴት ይህንን ልታስቢ ትችያለሽ? አለቻት። ምን ላደርግ ሁኔታሽ እኮ እንደዛ ሆኖብኝ ነው አለቻት። እባክሽ ኤቢ የሌለ ነገር አትፍጠሪ። አሁን አባዬና እማዬ የሚታረቁበትን መንገድ እንፈልግ። ከዛ በዘለለ ግን ሁሉንም ነገር ለነሱ ተይላቸው ብላ ዳጣ መናገር ጀመረች። ዳጣ እንግዲህ ሰላም እናት ናትና በፍጹም እንድትከሰስና እስር ቤት አቢጌል መከራ እንድታበላት አልፈለገችም። መጨረሻም ላይ ስሚ አባዬና እማዬ በሷ ምክንያት አልቅሰውና ደም ተፍተው ማየትን አልፈልግም። ምክንያቱም ያደረገችው ነገር ወንጀል ነው። ወንጀልን ደግሞ አይኔ እያየ መሸፈን አልችልም። ስለዚህ እማዬም እንዲህ ልቧ ተሰብሯል። እማዬ አሁን ሁሉንም ነገር ይቅር ብትል ለአባዬ በጣም ጥሩ ነበር። ምክንያቱም በጣም ነው እያሳዘኑኝ ያሉት። በጣም ነው ራሳቸውን መቆጣጠር እኮ ያቃታቸው ዳጣ። ስለዚህ እንደውም እማዬ አባዬ ትንሽ ሊበለውና ሽማግሌዎች አንጥተን ሀብትና ንብረታችንን እንካፈላለን እያሉ ነው ብላ አለቻት። ወይኔ ሰላም፣ ይሄ ሁሉ በቃ የሷ ምክንያት ሆኖ ነው አይደል? በጣም እኮ ነው የሚያሳዝነው። ሁሉም ነገር በጣም ያሳዝናል። አዎ በጣም ያሳዝናል። አሁን ላይ ግን የምታገስበት አቅም የለኝም። ስለዚህ እውነታው ይሄ ነው ብላ ዳጣም ተናገረች ማለት ነው። ቃዲስ እንግዲህ ከአርጆን ጋር መጣና አርጆን ሁኔታውን በሙሉ ምንም ደስ አላለውም እና በንደት ተቃጥሎ በንደት የሚሆነው ሁሉ ግራ ገብቶት እዛ ቦታ ላይ ከሚባለው በላይ ዋጋና መስዋዕትነትን እየከፈለ ይገኛል። መጨረሻ ላይ ወይኔ አርጆን ጭራሽ ኤብዬ አይኔ እያየ የእሱ መጫወቻ ልትሆን ነው እያለ በጣም አዘነ። አርጆን ከሚባለው በላይ ለኤቢ ያለው ክብርና መውደድ እጅግ በጣም ለየት ይላል። ለዛም ነው እንግዲህ መወሰን ያቃታት እያለች በጣም ተረብሻ ነበረ ማለት ነው። እሷም ደግሞ ወይ በቃ መጨረሻችን ይሄ መሆኑ በጣም ነው እኮ የሚያሳዝነው። እኔ እድሜ ልኬን ከሚባለው በላይ ዋጋና መስዋዕትነት የከፈልኩለት ህይወት እንደዚህ መሆኑ በጣም 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 ነው የሚያሳዝነው እያለች
ውስጧ እንግዲህ በስብራት ደምቷል ማለት ነው። ሌላውና አሳሳቢው ነገር እንግዲህ ከሚባለው በላይ የአቶ ደረጀ ህመም ወይዘሮ ማርቲም ለአንዴና ለመጨረሻ ጊዜ በህይወቴ እንዳንተ ያዘንኩበትም የተከፋሁበትም የለም። ስለዚህ እኔ እናንተ የምንቀጥልም የምንጨምርበትም ህይወትም የለም ብላ አለች። ምጥን እንግዲህ ከቤቷ ስትመጣ በር ላይ አቻና ለዛ እየተሳሳሙ ስታይ በጣም ደነገጠች። አቻ ለዛን እኔ ወደ ሀገር ቤት ልሄድ ነው፣ ስለዚህ እዛው አርሼ ቆፍሬ አበላሻለሁ እንሄድ እያለ አላት። እሷም በጣም ተገረመችና እባክህ አቻ ምንም ነገር ቢፈጠር ምንም እኔ የሆነ ነገር ይደርስብኛል ብዬ በጭራሽ አላስብም። ስለዚህ እየተፈጠረና እየሆነ ያለው ነገር ግራ ቢያጋባኝም ላስብበት ብላ ስትለው፣ ውይ በቃ አንቺ ለትዳር ምን ያህል ፍላጎትና ስሜት እንዳለች ተረድቻለሁ። ስለዚህ ምንም ቢፈጠር ምንም አብረን እንሆናለን እና እንዳታስቢ ብሎ አላት። እሷም በጣም በጣም ደስተኛ ሆናለች ማለት ነው። በመጨረሻ እንግዲህ ባላሰበችውና ባልጠበቀችው መልኩ ኤቢ የዳጣን ሁኔታ ስታይ እህቴንማ እንዲህ ሲጫወትባት በፍጹም አልፈቅድም። ስለዚህ የፈለገ ነገር ይሆናል እንጂ አንተ ቃዲስ የምትባል ሰው መመርመር አለብህ ብላ ወደ ቤትም ከመጣ በኋላ አንዳንድ ጥያቄዎችን እየጠየቀችው ነበረ። አርጆንም ገብቶ የሚያወሩትን በሙሉ እያዳመጠ በጣም ግራ በመጋባት ስሜት ሆኖ ይገኛል። ለዛና ገዜ የለመዱት ጭቅጭቅና እንዲሁም ስድብ እንደቀጠለ ይገኛል። ገዜ እባክሽ ለዛዬ የተፈጠረው ነገር አንዴ ተፈጥሯል፣ እንታረቅ፣ የሆነው ነገር አንዴ ይሆኗል። ከአሁን በኋላ ምንም መጥፎና ክፋት ነገር አልሰራብሽም፣ በቃ ደስተኛ ሆነን እንኖር እያለ ቢላትም በጭራሽ እኔ ምንም ቢፈጠር ምንም አንተ ያደረግከው ነገር ይቅር የሚያስብል አይደለም። ስለዚህ እኔ የምፈልገው ነገር በቃ አቻዬን አግብቼ መኖር ነው የምፈልገው። አቻ ማለት ከባድና አደገኛ ሰው ነው። የምሬ ነው ምልሽ፣ አንቺ የምታውቂው ነገር የለም። ስለዚህ ከምታውቂው የማታውቂው ሰው ከበለጠብሽ ሄደሽ ጥርግ ማለት ትችያለሽ ብሎ አላት። እሷም በጣም ተገረመች እና ራሷን መቆጣጠር አቅቷት ምርጫዋ ይሄ ሆኗል ማለት ነው። ገዜም በጣም ነው ያዘነው ማለት ነው። እንደው ሴትን ማመን እያለ በለዛ እየተማረረና የሚሆነው ግራ ገብቶታል ማለት ነው። ምጥን እንግዲህ ያንን ካየች በኋላ ምንም አላየሽም አሉ ብላ አለቻት። እሷም እንዴት እንደስት ያለሽ ምንስ ቢፈጠር ምንስ አንቺ የገዜ ነሽ፣ ይሄ እኮ ጥሩ አይደለም ብላ አለቻት። ባለፈው ምጥንንም እጇን እንደያዛት ሰምቻለሁ። ይሄ ቃዲስ የሚባል ሰውዬ እያንዳንዱ የሰራትን ስራ በሙሉ ኤብዬንማ ዝም ብሎ ሲጫወትባትና ዝም ብሎ መከራዋን ሲያበላት በፍጹም ማየትም አልፈልግም፣ የሆነ ነገር ማድረግ አለብኝ ብላ 4 ነጥብ ደመደመች ማለት ነው። ወይዘሮ ማርታ በድጋሚ ምግቧን በፍጹም እየበላች አይደለም እና ሰላም ይህን ሁሉ ስራ ሰርታለች። ስለዚህ ደረጀ አሁን አንተ ለልጆችህ መቆም አለብህ፣ ለልጆችህ መኖርም አለብህ። እየሆነ ያለው ነገር ባይገባኝም መጨረሻችን ይሄ ይሆናል ብዬ በጭራሽ አልጠበቅኩም። ስለዚህ ወደድክም ጠላህም እድሜ ልክህን በጸጸትም እንትን በለው በምንም እንትን በለው በህይወቴ እኔና አንተ ትዳር እንደዚህ ይሆናል ብዬ አንድ ቀንም አስቤም አላውቅም ብላ ብትለውም ናታንም እንግዲህ ለማስረዳት ሞክሯል። እማዬ አባዬ የደረሰበት አደጋ በጣም ከባድ ነው። አንቺም እኮ የሆነ ነገር አልሆንሽም ብዬ አልልም። ተጎርተሻል፣ ከፍቶሻል፣ ተክደሻል። ግን ከይቅርታ የበለጠ ነገር የለም። ይቅር በይ እያለ እየለመናት እሷ መንቢ ያለች የምጥን እናትና አባት ሊያስታርቋቸው መሆኑን ለለዛ ስትነግራት በጣም ደስ ብሏታል። በቀጣይ ፓርት እስከምንገናኝ የአዚ ቤተሰቦች ሰላማችሁ ይብዛልኝ።